ለእናንተ ቅርብና ጥሩ የሆነ ሰው ነገር ግን በእርሱ ዙሪያ ስትሆኑ እንግዳ ስሜት የሚፈጥርባችሁ ሰው አጋጥሟችሁ ያውቃል? ታዲያ ይህን ስሜት ችላ እያላችሁት ከሆነ እኔ ዛሬ አንድ ነገር ልንገራችሁ። ይሄ ስሜት የሚፈጠረው ደመነፍሳችሁ ጥሩ አድርጋችሁ ከሳላችሁ ሰው ጀርባ የሆነ የተደበቀ ነገር እንዳለ እየነገራችሁ ነው። ስለዚህ በፊት ለፊት ምንም ያህል እንደሚወዷችሁ ከሚያሳዩና ሊረዷችሁ ከሚሞክሩ ሰዎች ጀርባ እናንተ ልትመለከቱት ያልቻላችሁትን ነገር ደመነፍሳችሁ በስሜት በኩል እንደሚያንጸባርቅ ጁንግ ይናገራል። ታዲያ ቅርባችሁ የሆኑ ሰዎች ምንም ያህል እያስመሰሉ ቢሆን ለእናንተ ያላቸውን ጥላቻ ግን ሙሉ ለሙሉ መደበቅ አይችሉም። ትንንሽዬ ምልክቶች ይታይባቸዋል። ታዲያ ዛሬ ከኔ ጋር ለእናንተ ቅርብ የሆነ ሰው በድብቅ እንደሚጠላችሁ የሚያሳዩ 8 ግልጽ ምልክቶችን እነግራችኋለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከነዚህ 8 ግልጽ ምልክቶች መካከል የመጀመሪያው በቀልድ የተዋዛ ስድብና ንቀት ነው። ብዙ ጊዜ የሚነገር አንድ አባባል አለ። ያም አንዳንድ ቀልዶች የእውነተኛ ስሜት ነጸብራቅ ናቸው ይባላል። ታዲያ አንድ ሰው እናንተን በቀልድ መልክ ሲፎግራችሁና ሲሰድባችሁ ቆም ብላችሁ መመርመር ያስፈልጋል። ያ ማለት ግን ሁሉም ቀልዶች ከሚጠሏችሁ ሰዎች የሚሰነዘሩ ናቸው ማለት አይደለም። ነገር ግን ይህንን ስትመረምሩ በመጀመሪያ መመልከት ያለባችሁ ነገር ቀልዱ ሁልጊዜም በአንድ ጉዳይ ላይ ነው ወይ የሚለውን ነው። ምክንያቱም አንድ ሰው በልቡ ባለው ክፉ ሐሳብ ምክንያት ሲሰድባችሁ ነገሩ ሳያስበው ሁልጊዜም በአንድ ጉዳይ ላይ ብቻ ስለሚሆን ነው። ያም ለምሳሌ በቁመትና በመልክ ወይም ደግሞ እንደ ቀልድ በባህሪ ለቁም ነገር እንደማትበቁ ሊሆን ይችላል። አንዳንዴም በሰዎች ዘንድ ያላችሁን ተቀባይነት የሚያሳጣም ሊሆን ይችላል። ብቻ ክብራችሁን ዝቅ የሚያደርግ ተመሳሳይነት ያለው ቀልድ፣ ይህ አንዱ ምልክት ነው። ጉዳቱም ብዙ ነው። አንድ ሰው እናንተ አርፋጅ እንደሆናችሁ ወይም ተበድራችሁ እንደማትመልሱ በተደጋጋሚ በዛ ላይ ሲቀለድ ቢሰማ በቀጣይ እናንተን ከቀልዱ ባለፈ በዛ መልክ መመልከት ይጀምራል። ከዚህ ሁሉ ባለፈ ደግሞ ትልቁ ጉዳት እናንተም በመደጋገም ብዛት ያን ስድብ ነኝ ብላችሁ ማሰብ መጀመራችሁ ነው። ድብቅ ጥላቻ ሁልጊዜም በግልጽ አይታይም። አንዳንድ ሰዎች ጥላቻቸውን በአሽሙራዊ ቀልዶችና ተረቦች ወይም ምጸታዊ ቃላት ደብቀው ያስተላልፋሉ። ስስ በሆኑ ጉዳዮች እያወቁ ይስቃሉ። ነገር ግን ቆጣ ስትሉና መልስ ለመስጠት ስትሞክሩ ሁኔታውን ለማድበስበስ እንደዚህ ባሉ ሐረጎች ሳቅ እያከሉ ይመልሳሉ። እኔ እየቀለድኩ ነበር፣ የምር አደረግከው እንዴ? በጣም ስሜታዊ አትሁን እንጂ ምን ሆነ ነው? ቀልድ አታውቅም እንዴ? በማለት ይህ ባህሪ በድብቅና ጎጂ በማለት የምትሉትን ያሳጧችኋል። ይህ ባህሪ በድብቅ ጎጂና እያዳከማችሁ የሚሄድ ባህሪ ነው። ስለዚህ እነዚህን ሰዎች በፍጥነት ልታውቁና የጥንቃቄ እርምጃ ልትወስዱባቸው ይገባል። ሁለተኛ ስውር ተንኮል ነው። ለእናንተ ቅርብ የሆነ ሰው በስኬታችሁ ወይም በእድገታችሁ ላይ ስጋት ከተሰማው በስውር መንገዶች እቅዳችሁን ሊያበላሽባችሁ ይችላል። እቅድን ማክሸፍ ሁልጊዜም ግልጽ ወይም ቀጥተኛ አይደለም። አንዳንድ ጊዜ አሁን በምንጠቅሳቸው ምስጢራዊ መንገዶች ሊገለጽ ይችላል። ለምሳሌ አሳሳች ምክርን በመስጠት ወይም የረሱ በማስመሰል ጠቃሚ መረጃዎችን ከዛ ሰው በመደበቅ ወይም ሆን ብለው ያልተሟላ መረጃ ሊሰጧችሁ ይችላል። በወሳኝ ጊዜያችሁ ላይ ነገሮችን በተከታታይ የሚያወሳስቡና የሚያከብዱባችሁ ጓደኛ ወይም የቤተሰብ አካል ካለ ይህን የሚያደርገው ባለማወቅ ወይም እየረሱ ላይሆን ይችላል። እንደዚህ አይነት ክስተቶች በተደጋጋሚ መልኩ የሚከሰቱና አጠራጣሪ ከሆኑ በእርግጥ በአጋጣሚ የተከሰቱ መሆናቸውን ራሳችሁን ጠይቁ። ጁንግ እንደሚለው አንድ ሰው የራሱን ውድቀቶች ለመጋፈጥ ሳያውቀው ብስጭቱን በሌሎች ላይ ሊያንጸባርቅ ይችላል ይላል። ስለዚህ በድብቅ ተንኮል እየተሰበራችሁ ከሆነ አሁን በጠቀስኳቸው መንገዶች መፈተሽ ትችላላችሁ። ብዙ ጊዜ እንደምናስበው የኛ ጠላት ከውጪ ላይሆን እንደሚችል አስቡ። በተደጋጋሚ ያሰባችሁት እቅድ አልሳካ ካላችሁና በተደጋጋሚ ውስብስብ ሁኔታ ውስጥ የቅርብ በምትሏቸው ሰዎች የምትገቡ ከሆነ አቅራቢያችሁን መጠራጠርና ማጽዳት ይኖርባችኋል። በተለምዶ ሰዎች ሁሉ በጥቂቱም ቢሆን አጠገባችን ያለ ሰው
ጥሎት ሊሳካለት እንደሆነ ስናስብና ሲሰማን መጥፎ ስሜት አብሮ ይሰማናል። ያም ራሳችንን የማወዳደር ወይም ደግሞ ራሳችንን የመመልከት ዝንባሌ ነው። ይህ ስሜት ደግሞ በጥቂቱና በትንሹ የሚገለጥ ነገር ነው። ነገር ግን ይህ ስሜት አሸንፎት በጣም ከባባድ ነገሮችን እናንተ ላይ የሚያደርግ የቅርብ ሰው ካለ በቶሎ ውሳኔ ልታደርጉና ያንን ግንኙነታችሁን መስመር ልታስይዙ ወይም በዛ እያበላሸባችሁ ባላቸው ጉዳዮች ላይ እነርሱን ሳታሳትፉ በዝምታ መጓዝ ይኖርባችኋል። ሁልጊዜም ጥቃት ከፊት ለፊት ብቻ አይደለም። አንዳንድ ነገሮች የራሳቸው ጥንቃቄና እንክብካቤን ይፈልጋሉ። ያ ማለት እናንተ እየተጓዛችሁ ያላችሁት መንገድ ምናልባት ዝምታን የሚጠይቅና በስውር የምትሰሩት ስኬት ሊሆን ይችላል። ታዲያ እንደዚህ አይነት ሰዎች በሰዎች ፊት ያ የጀመርከው ነገር እንዴት ሆነ? ተሳካልክ? እያሉ እያሸማቀቋችሁና እናንተ መናገር የማትፈልጉትን ነገር ለሰዎች እያወሩባችሁ ሊሆን ይችላል የሚያጠቋችሁ። ብቻ ጥቃቱ ምንም ይሁን ምን እንደዚህ አይነት ሰዎች ግን በስውር ተንኮልን ይጠነስሱላችኋል። ይህንንም የሚያደርጉት ሆን ብለውና በተደጋጋሚ ሊሆን ይችላል። ስለዚህ ይህንን ድግግሞሽ በመመልከት ራሳችሁን ከእንደዚህ አይነት ሰዎች መጠበቅ ይኖርባችኋል። ሶስተኛ ድብቅ ፉክክር ነው። ይሄ ግልጽ የሆነ ምልክት ነው። ሁሉም ሰው በሕይወት ላይ የተለያየ መንገድን ይጓዛል። ጓደኛም ሆናችሁ የቅርብ ሰው ተመሳሳይ መንገድን ትጓዛላችሁ ማለት አይቻልም። ታዲያ በዚህ ሕይወት ውስጥ ነገሮች በእኩል ካልተጓዘና ተመሳሳይነት ከሌላቸው መበላለጥን ይፈጥራሉ ማለት ነው። ልክ በዚህ ጊዜ ነው ታዲያ የእነዚህ የቅርብ ሰዎች ጸባይ የሚገለጠው። ራሳቸውን በድብቅ ከናንተ ጋር ማፎካከር ይጀምራሉ። ደግሞ አንዳንድ ሰዎች ከናንተ በላይ የመሆን ስሜት ሳይሰማቸው የናንተን ስኬት ሊቀበሉ አይችሉም። ይህም በግልጽ አማርኛ እነሱ ከናንተ በጣም ብዙ ካልበለጡ በቀር በእናንተ ስኬት መደሰት ወይም የናንተን ስኬት እንደ ጥሩ ነገር ሊቀበሉ አይችሉም። ይህም ጸባያቸው የሚያመራው የትኛውም የተገኘውን ነገር ሁሉ ትኩረታቸውን ወደ ራሳቸው ለመቀየር በመሞከር ነው። የምስራች ካካፈላችኋቸው እናንተን ከማመስገን ይልቅ ስለ ራሳቸው ስኬት የሆነ ምላሽ ይሰጣሉ። ስለ አንድ ስኬት ስትነግሯቸው ያጣጥላሉ ወይም ከዛ የተሻለ ነገር እንደሰሩ ይናገራሉ። ይህ በግልጽ ያልተነገረ ድብቅ ፉክክር ብዙ ጊዜ ከጥልቅ አለመረጋጋት ይነሳል። ይህን የሚለማመዱ ሰዎች እናንተ ስትበለጽጉ እያዩ መታገስ አይችሉም። ምክንያቱም ለራሳቸው ያላቸውን ግምት እንዲጠራጠሩ ያደርጋቸዋልና። ስለዚህ ይህን ምልክት ስታዩ በፍጥነት እርምጃ መውሰድ ይኖርባቸዋል። ይህ እርምጃ ምናልባትም እነሱ የሚቀኑበትን ነገር ለነሱ አለመንገር ሊሆን ይችላል። የዚህ የድብቅ ፉክክር መገለጫ እጅግ በጣም ብዙ ነው። የእናንተን ነገር አለማድነቅ ወይም የእናንተን ችሎታ አምኖ አለመቀበልና እናንተ ምንም ከነሱ የተለየ ነገር እንደሌላችሁ ደጋግመው የሚነግሯችሁም ከሆነ የዚህ ድብቅ ፉክክር መገለጫ ነው። ሁሉም ሰው ከሁሉም ሰው የተለየ ችሎታም ሆነ ድክመት አለው። ታዲያ ይህንን ችሎታችሁን በተለየ መንገድ መቀበል የማይችሉ ከሆነና እነሱም እንደናንተ እንደሆኑ ደጋግመው ለማሳየት የሚጥሩ ከሆነ በውስጣቸው ከሚፈጠረው ጥልቅ አለመረጋጋት የሚመነጭ እንደሆነ ጁንግ ይነግረናል። ታዲያ የራሳቸውን አለመረጋጋት የሚያበርዱት ከናንተ ጋር ባለው ድብቅ ፉክክር ነው። ስለዚህ ሁልጊዜም እነዚህ ሰዎች ተፎካካሪን ይፈልጋሉ፣ ያውም የቅርብ ሰውን። ስለዚህ እነዚህ ሰዎች ሁልጊዜም ሲወዳደሯችሁና ሲፎካከራችሁ ስታዩ እናንተ የጥንቃቄን እርምጃ ማድረግ ይኖርባችኋል። የፉክክርና መወዳደር በኋላ የሚያደርሳችሁ ከማያስፈልገው ቦታ ነውና፣ ስለዚህ በፍጥነት እነዚህ ሰዎች ላይ እርምጃ ወሰዱ። አራተኛ ግልጽ ደግነትና የይስሙላ ድጋፍ። ግልጽ ደግነትና የይስሙላ ድጋፍ በድብቅ የሚጠሏችሁ ሰዎች ስሜታቸውን በትህትና ነገር ግን ላዩን በሆነ ድጋፍና ትዕይንት ለመሸፈን የሚጣጣሩበት ዘዴ ነው። በምትፈልጉበት ጊዜና እርዳታ በምትሹበት ጊዜ ችግራችሁን ያናነቁታል ወይንም አብረዋችሁ ላለመሆን ሰበብ ያደርጋሉ። ስኬትን ስታገኙ ከልብ ያልሆነ ደስታን ያሳያሉ ወይም ከነጭራሹ አይደሰቱም። ይህ አመለካከት በተለይ በሕይወታችሁ ቁልፍ ጊዜያት ላይ ይስተዋላሉ። ነገር ግን እነዚህ ሰዎች ለየት የሚሉት የእነርሱን እርዳታ ጠይቃችሁ ከከለከሏችሁ በኋላ ድጋፍ ሲደረግላችሁና ሌሎች ሰዎች ሊረዷችሁ ሲጥሩ እነርሱ ዋና ተዋናይ ይሆናሉ። መጀመሪያ እምቢ ያሉትን ነገር በሰዎች ፊት ወይም
ሌሎች ሊያደርጉላችሁ ሲሉ ግን ሁሉንም ነገር በቀዳሚነት ካላደረግኩኝ ይላሉ። ይህም አንዳንዴ በሚስጥር እናንተን ረድተውና አግዘው ከማውጣት ይልቅ ውድቀታችሁን ሁሉም ሰው ካየው በኋላ ረዱ ለመባል የሚደረግ ድርጊት ነው። እንዲህ አይነት ሰዎች ጓደኛም ወይም የቅርብ ሰው መሆን የሚችሉ አይደሉም። ምክንያቱም ሕይወታችሁን የበለጠ የሚያወሳስቡባችሁ ናቸው። ኢቭን ኢፍ በድጋሜ እረዳለሁ ካሉም በኋላ ሰው ሲበተን እናንተም ከነርሱ እርዳታውን ስትጠብቁ መልሰው ሰበብ እየደረደሩ መሃል ቤት የሚያስቀሯችሁም ሊሆኑ ይችላሉ። እነዚህ በግልጽ በአደባባይ ብቻ ጓደኝነታቸውን ለማሳየት የሚጥሩና ለይስሙላ ብቻ የሚረዱ ናቸው። ታዲያ ግን ለእናንተ ቅርብ የሆነ ሰው በአስፈላጊ ሰዓት ሁልጊዜም የማይገኝ ከሆነ ወይም ለስኬቶቻችሁ በግድየለሽነት ምላሽ ከሰጠ ለእናንተ እውነተኛና አዎንታዊ ስሜት ላይኖረው ይችላል። ስለዚህ የእነዚህን ሰዎች ምልክት በአቅራቢያችሁ ባለው ሰው ላይ ስታስተውሉ የራሳችሁን ጥንቃቄ ልታደርጉ ይገባል። አጽንዖት ልንሰጠው የምንፈልገው ነገር እነዚህ ሰዎች ይረዷችኋል፣ ግን የሚረዷችሁ ሌሎች በተመሳሳይ መንገድ ሊረዷችሁ ሲረባረቡና በሌሎች እጅ ልትገቡ እንደሆነ ሲሰማቸው ነው እንጂ እነሱ ብቻ አማራጭ በነበሩበት ጊዜ ላይ ወይ ችግራችሁን ያናንቁታል ወይም ደግሞ ለእርዳታ ፈቃደኛ አይሆኑም። ነገር ግን ልክ እርዳታን ስታገኙ መረባረባቸው ለሰዎቹ ያስደንቃል። ምን አይነት ጓደኛ ናቸው፣ ምን አይነት ረጂ ሰዎች ናቸው ይባልላቸዋል። ይህን ሁሉ የሚለው ከውጪ ተሰብስቦ የሚያየው ሰው ነው። ነገር ግን እናንተ እውነቱን ታውቁታላችሁ። የእነርሱ እንደዚህ መሆን በሰዎች ፊት ለመታየት እንደሆነ ትረዳላችሁ። ስለዚህ እንደዚህ አይነት ሰዎችን በፍጥነት ካጠገባችሁ ልታርቋቸው ይገባል። ምክንያቱም እውነተኛ ወዳጅና የቅርብ ሰው አይደሉም። ገመናንም በቤት የሚያስቀሩ አይደሉም። ሁሉንም ውድቀታችሁና ገበናችሁ በሰዎች ፊት እንዲሰጣ የሚፈልጉ ናቸው። አምስተኛ፣ በመንከባከብ ውስጥ የተደበቀ ቁጥጥር። አንዳንድ ሰዎች እናንተን ለመጥቀም ነው በሚል ሽፋን ሊቆጣጠሯችሁ ይሞክራሉ። ምን ማድረግ እንዳለባችሁ ይነግሯችኋል። ምርጫችሁን ይነቅፋሉ። ውሳኔ የማድረግ ችሎታችሁን እንድትጠራጠሩ ያደርጋሉ። ግባቸው እናንተን መደገፍ አይደለም፣ በእነርሱ ላይ ጥገኛ መሆናችሁ እንዲሰማችሁ ማድረግ ነው። ከእያንዳንዱ ምክር በኋላ በራስ የመተማመን ስሜት ሳይሆን መረበሽ ከተሰማችሁ ቁጥጥር እየገጠማችሁ ሊሆን ይችላል። ይሄ የመጀመሪያው መለያ ምልክት ነው። የሆነ ሰው እንደረዳችሁና በውለታ እንደታሰራችሁ እንዲሰማችሁ ሲያደርግ ከጓደኝነት የበለጠ ውለታውና ያደረገላችሁ ነገር ገዝፎ ሲታያችሁ ያ ሰው በውስጥ ስሜታችሁ ላይ እያሳደረ ያለው ተጽዕኖ እንዳለ ያመለክታል። ስለዚህ እናንተ ከአንድ ሰው ምክር ወይም ተግሳጽን ስትቀበሉ ነገሩን ሳታምኑበት ነገር ግን እንድታደርጉት የሚያስገድድ ስሜት ውስጥ ከከተታችሁ ያ ተጽዕኖ ሰዎች እናንተን በቁጥጥር ውስጥ እያደረጋችሁ እንደሆነ የሚያመለክት ነው። የራሳቸውን በራስ አለመተማመን መቆጣጠር የማይችሉ ሰዎች የራሳቸውን ስሜታዊ አለመረጋጋት ለመቋቋም ሌሎችን ለመቆጣጠር ይሞክራሉ። ስለዚህ እንዲህ አይነት የቅርብ የምትሏቸው ሰዎች ካሉ በፍጥነት እርምጃ ልትወስዱባቸው፣ በመካከላችሁ ያለውን የገዢና ተገዢ ስሜት ልትሰብሩት ያስፈልጋል። እነዚህ ሰዎች በራሳቸው ቁጥጥር ውስጥ ባደረጓችሁ ቁጥር ቀስ በቀስ ህልም፣ ፍላጎትና ራዕያችሁን እየገደሉ በእነርሱ ሐሳብና ተልእኮና ራዕይ ውስጥ እየቀረጿችሁ ይሄዳሉ። ስለዚህ በፍጥነት እነዚህ ሰዎች ላይ እርምጃን ውሰዱ። እርምጃ ስትወስዱ ግን እናንተ ከቁጥጥራቸው እንደወጣችሁ ሲያዩ የእነርሱ ምላሽ መለያየት፣ ያለ እነርሱ ምንም ማድረግ እንደማትችሉ ለማሳየት ብዙ አይነት ነገር ሊያደርጉም ይችላሉ። ግን ከዚህ አይነት ጥምረት መለያየቱም ለእናንተ በጣም የተሻለ ይሆንላችኋል። ስለዚህ በጓደኝነት ውስጥ ካለ ቁጥጥር ውጡ። ጓደኛ ሊመክር፣ ሊገስጽ እንዲሁም ደግሞ ሊያስተምራችሁ ይችላል። ነገር ግን የማታምኑበትን ነገር እንድታደርጉ ሊያስገድዳችሁ አይገባም። በሱ ቁጥጥርና ትዕዛዝ ውስጥም ልትቀመጡ አይገባም። ለመሳሳት ለራሳችሁ መፍቀድ ይኖርባችኋል። ኢቭን ኢፍ እያደረጋችሁ ያላችሁት ነገር ስህተትም ቢሆን ውድቀትም ቢሆን፣ ነገር ግን መሳሳትም ሆነ መውደቅ የሰው ልጅ አንዱ የዕጣ ፈንታ ጉዳይ ነው፣ ወይም ደግሞ አንዱ የህይወት መንገድ ነው። ይህንን ለራሳችሁ
መፍቀድ መቻል አለባችሁ። ግዴታ ሁል ጊዜም ትክክል መሆን የለባችሁም። ግዴታ ሁሉም መንገድ አልጋ በአልጋ መሆን የለበትም። ስለዚህ ይህንን የማይቀበልላችሁ ጓደኛ ልክ ስትወድቁ ብዬ ነበር እኮ እኔን አልሰማ ብለክ እያለ ሁል ጊዜም የበታችነት ስሜት ውስጥ የሚያስቀምጣችሁ ከሆነና እሱ ትክክለኛ የህይወታችሁን መሪ ለመሆን እየሞከረ ከሆነ በፍጥነት ግንኙነታችሁን ልታቋርጡ ይገባል። ጓደኝነት በዚህ መንገድ አይደለምና። ስለዚህ በመንከባከብ ውስጥ ከተደበቀ ቁጥጥር ነፃ አውጡ። ስድስተኛ ትችትና ሐሜት። የሚናደዱባችሁ ሰዎች በቀጥታ ስሜታቸውን አያሳዩም። ይልቁኑ ግን እነርሱ ከጀርባችሁ ሆነው ስለእናንተ በድብቅ ትችትና ሐሜትን ያሰራጫሉ። መቼስ የወሬ ፍጥነት ምን ያህል እንደሆነ ሁላችንም የምናውቀው ነው። ስለዚህ ሐሜትና ትችትን በጀርባ በማሰራጨት የእናንተን ምስል በሰዎች ዘንድ ያበላሻሉ። ስለ እናንተ የተዛባን መረጃ ይናገራሉ። ከነርሱ የሚሰማቸው ሰው ደግሞ እነሱ የእናንተ የቅርብ ወዳጅ እንደሆኑ ስለሚያሳዩ ወይም ስለሆኑ በሚነግሩት ሰው ዘንድ ትልቅ አመኔታን ያገኛሉ። የእናንተ ቅርብ በመሆናቸው በሚሰጡት መረጃ ላይ ጥያቄ እንኳን እንዳይነሳ ያደርጋል። እነርሱም ይህንን እንደ አድቫንቴጅ በመጠቀም ስለ እናንተ የውሸት ወይም የተጋነነ ወሬዎችን ይፈጥራሉ። ሰዎች ከእናንተ ጋር ከዚህ በፊት የነበራቸው ተግባር እንዲሁም ደግሞ ቅርበት ላይ ድንገተኛ ለውጥ ካስተዋላችሁ እነዛ ሰዎች ስለ እናንተ አንድ የሆነ ነገር መስማታቸውን የሚያመለክት እንደሆነ እወቁ። እንዲሁም ሌላ የቅርብ የምትሏቸው ጓደኞች ያለ ምክንያት እናንተን መራቅ ከጀመሩ አንድ ሰው ስለ እናንተ ሐሜት ወይም መጥፎ ሐሳቦችን እያሰራጨ ለመሆኑ የሚያሳይ ምልክት ሊሆን ይችላል። በቂ እንዳልሆኑ የሚሰማቸው ሰዎች ሌሎችን በመጥፎ ሁኔታ በመሳል በራስ የመተማመናቸውን ስሜት ሚዛናዊ ለማድረግ ይሞክራሉ። ስለዚህ ይህንን አይነት ትችትና ሐሜት ሲሰራጭባችሁ በመጀመሪያ በራሳችሁ በተለያየ መንገድ ወሬውን ማን እንዳሰራጨ እንደሆነ ማወቅ፣ በመቀጠል ያንን ሰው ከአቅራቢያችሁ ማራቅ። ያን ስታደርጉ በአንድ ጊዜ ለውጥ ባይመጣም የተዛመተውን ወሬ ማስተካከል ባትችሉም ለቀጣዩ ጊዜ ግን ያ ሰው ከናንተ አጠገብ በመሆኑ ያገኘ የነበረውን አመኔታ እሱን በማራቅ ስለቀየራችሁት ለቀጣዩ ቢያወራ እንኳን አመኔታ የማይኖረው ይሆናል ማለት ነው። ሰባተኛ በስኬታችሁ ላይ ቂም መያዝ። ስለእናንተ በእውነት የሚያስቡ ሰዎች ሲሳካላችሁ ይደሰታሉ። የሚናደዱባችሁ ግን ብስጭታቸውን ለመደበቅ ይታገላሉ። ጥሩ ዜና ስታካፍሏቸው ቀዝቀዝ ብለው ምላሽ ይሰጣሉ ወይንም ጉዳዩን ወደ ሌላ ርዕስ ይቀይሩታል። ለምሳሌ እንዲህ ይሏችኋል፣ ይህ ትልቁ ጉዳይ አይደለም፣ ከተወሰነ ጊዜ በፊት ተመሳሳይ ነገርን አድርጌያለሁ እና ከዚህ የተሻለ ነገር ማድረግ ነበረባችሁ ሊሏችሁ ይችላሉ። ጁንግ እንዲህ ይላል፣ በሌሎች ደስታ መደሰት አለመቻል ጥልቅ የሆነ የውስጥ ግጭትን እና የስሜት መረበሽን የሚያመለክት ነው ይላል። ለአንዳንዶች ደግሞ የእናንተ ስኬት የእነርሱ ድክመትን ያስታውሳቸዋል። ያም ደግሞ በራስ መተማመን ስሜት እንዳይሰማቸው ያደርጋል። እነዚህ ስሜቶች ተጠራቅመው እነርሱን እንደኛ የእናንተ የስኬት ጠላት ያደርጋቸዋል። ለራሳቸው ስንፍና ምላሽ ስለሌላቸው የእናንተን ስኬት አይፈልጉም። ስለዚህ በስኬታችሁ ላይ ቂምን ይይዛሉ። ይህ ቂም ግን ጥሩ ቂም አይደለም። ለዛም ስኬቶቻችሁን በዚህ መልክ ሲያጣጥሉ ልትሰሙ ትችላላችሁ። እናንተ እድለኛ ስለሆናችሁ ወይንም በአጋጣሚ እንጂ ይሄንን የማድረግ ብቃት እንደሌላችሁ ይነግሯችኋል። ከሁሉም በላይ ደግሞ ምናልባትም እናንተ ያንን ለማድረግ በሆናችሁበት ቦታ ላይ እነርሱ ቢሆኑ ከዛ በላይ ብዙ ነገር ያደርጉ እንደነበር እናንተ ግን ምንም ያህል እንዳላደረጋችሁ ይነግሯችኋል። ወይንም ያ ስኬታችሁ እድል ገፍቶ ሁኔታ ተመቻችቶ እናንተ መጠቀም እንዳልቻላችሁበት ሊያስረዷችሁ ይሞክራሉ። ይህንን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና፣ በቂ አለመሆን፣ አለመቻል ስሜታቸውን እናንተም በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዷችሁ ሲጥሩ ትመለከታላችሁ። ይህን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና፣ በቂ አለመሆንና አለመቻል ስሜታቸውን እናንተ በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዷችሁ ሲጥሩ ትመለከታላችሁ። እናንተ ግን ከነዚህ ሰዎች ጋር በጥበብ ለመኖር ዘዴን ፍጠሩ። ስምንተኛ የሰውነት ቋንቋ ምልክቶች። የተደበቀ ጠላትነት ብዙውን ጊዜ ያለ ፍቃድ በሆነ የሰውነት ቋንቋ ራሱን ያሳያል። ይህ ማለት እነዚህ የሰውነት ቋንቋዎች ጠላቶቻችሁ ሆን ብለው
ሊያሳዩአችሁ ሞክረው የሚያሳዩት ሳይሆን በውስጣቸው በተፈጠረው ስሜት ምክንያት ሳያስቡትና ሳይፈልጉት የሚንጸባረቁ ሁኔታዎች ናቸው። እነዚህም የሰውነት ቋንቋዎች የግዴታ የሆነ ፈገግታ፣ እንዲሁም ውጥረት ያለበት ዝምታ፣ ድንገተኛ ያነጋገር ለውጥ፣ አብራችኋቸው ስትቀመጡ እጆችን ማጣመር፣ እንዲሁም የእግር ማነባበር ካለ በእናንተ በተቃራኒ በኩል ማነባበር፣ በምትቀመጡበት ጊዜ በጥቂቱም ቢሆን ጀርባ ወይም ትከሻን መስጠት፣ ፊትን ወደ ሌላ ማዞር፣ በምታመሰግኗቸው ወቅት የድምፅ ቃና ለውጥ። እነዚህን አይነት የሰውነት ምልክቶች ያ ሰው ስለ እናንተ እያሰበ ያለውን ለማወቅ የሚረዱ የሰውነት እንቅስቃሴዎች ናቸው። ስለዚህ ሁልጊዜም ከሰዎች ጋር በጋራ ስትቀመጡ ወይም ወዳጅ ቅርብ ካላችኋቸው ሰዎች ጋር ጊዜን ስታሳልፉ ስለ እናንተ የሚያስቡትን ለማወቅ በንቃት የሰውነት እንቅስቃሴያቸውን ብትከታተሉ በግልጽ ስለ እናንተ ምን እያሰቡ እንደሆነ መረዳት ትችላላችሁ። ደግሞ በዋነኝነት ዓይን ትልቁ የስሜት ነጸብራቅን የሚይዝ የሰውነት አካል በመሆኑ በዓይኖቻቸው ስር ሁሉን ነገር መረዳት ትችላላችሁ። ታዲያ አንድ ሰው በሰውነት እንቅስቃሴ ለእናንተ ያለውን ስሜት ስትረዱ በአፋጣኝ እርምጃ በመውሰድ አጠገባችሁ ያሉትን ሰዎች ልትፈትሿቸው ይገባል። ይህንን የምንለው ሰው አካባቢውን ስለሚመስል ነው። ለሰው አካባቢው መኖሪያው ስለሆነ ነው። ስለዚህ በዚህ መንገድ ለራሳችሁ ስትሉ አካባቢያችሁን አጽዱ። ወታደር ከፊት ለፊቱ ከሚያጠቃው ጠላት ይልቅ ጎኑ አብሮት የተሰለፈው ወዳጁ የከዳው ዕለት የሚያደርሰው ጉዳት እንደሚበልጥ ይናገራል። እርግጥ ነው ከፊት ለፊት የመጣን ጠላትነቱን አምኖ ከተቻለ ማጥቃት ካልተቻለ መከላከልና ማፈግፈግ ይቻላል። ነገር ግን ጠላትነቱን በግልጽ ያላወጀ ወዳጅ መሰል ጠላት ግን ከባድ ጉዳትን ያስከትላል። ከጠላት ሁሉ ጠላት የወዳጅ ጠላት ነው። ዓለማችን ላይ የዋህ ሰዎች እንዳሉ ሁሉ ክፉ ሰዎችን መኖራቸው የማያጠራጥር ነው። ታዲያ ሰዎች አንዳንዴ ያለ ምክንያት ከስኬት ሲጨናገፉ፣ ሲከስሩ፣ ሁሉ ነገር ሲበላሽባቸው ማያንን እያደረገባቸው እንደሆነ ለመገመት ይቸገራሉ፣ ወይም ሩቅ ያሉ ጠላቶቻቸውን ይጠረጥራሉ። አንዳንዴ ግን ጠላታቸው ጓደኛቸው፣ ወዳጃቸው፣ ሚስጥረኛቸው ሆኖ ይገኛል። ታዲያ ይህ በሕይወት ውስጥ እንዳይከሰት ትክክለኛ ጓደኛን መምረጥ አንዱ ሲሆን ሁለተኛው መንገድ ደግሞ እነዚህን መርዘኛ ሰዎች መለየት ነው። ታዲያ እነዚህ መርዘኛ ሰዎች ፈለጉም አልፈለጉም የቱንም ያህል ቢያስመስሉ መደበቅ የማይችሏቸው ባህሪዎች አሉ። እነዚህን ባህሪዎች በመመልከት አጠገባችሁ ያሉትን ሰዎች መለየትና መፈተሽ፣ ራሳችሁም ላይ የባህሪ ካለ ማስወገድ ይኖርባችኋል። ስለዚህ በዛሬ ቪዲዮ የአስመሳይ የመርዘኛ ሰዎችን 10 ባህሪያት እናቀርብላችኋለን። ማሳሰቢያ፣ እነዚህን ባህሪያት ስታውቁ ምናልባትም በወዳጃችሁ ላይ ስታስተውሉ በጥበብና እንደ ባለ አእምሮ ሰው የሚገባውን ብቻ እንድታደርጉ በትህትና እናሳስባለን። አንደኛ፣ እናንተን እንደ እድለኛ ብቻ የሚቆጥሩ ናቸው። እነዚህ አይነት ሰዎች በእናንተ ችሎታና ብቃት የማይተማመኑ ናቸው። ይልቅስ እንደዚህ አይነት ቤተሰብ ስላለው፣ እንደዚህ ስላለው፣ እድለኛ ስለሆነ እያሉ ጥረታችሁን ሁሉ መና የሚከቱ ናቸው። በእናንተ ስኬት አያምኑ፣ ይልቅ በአጋጣሚ እንደሆነላችሁ ብቻ የሚቆጥሩ ናቸው። በዚህም ምክንያት እናንተን በችሎታችሁ የሚፈልጓችሁ ሆነ የሚያከብሯችሁ ሰዎች መካከል ሲገኙ የእናንተን የሚደነቅ ብቃትና ችሎታ አጣጥለው ይናገራሉ። የእናንተ ነገር አይጥማቸውም። ለምሳሌ እናንተ መስራት የምትችሉት ሥራ ቢኖርና እድሉ በእነርሱ በኩል ቢመጣ ወይም እነርሱ በጥራት ይሰሩታል እንዴ ተብለው ቢጠየቁ ሰዎች ቢያማክሯቸው እኔ አላውቅም ወይም እኔ ግን እንትና ቢሰራው ብዬ እመክራለሁ ብለው ወደ ሌላ ሰው የሚጠቁሙ ናቸው። ስለናንተ በፍጹም ኃላፊነት አይወስዱም ወይም አይተማመኑባችሁም። በቃ ቅድም እንዳልኩት ባጭሩ የሆነው ሁሉ የሆነው በእድል እንደሆነ ብቻ የሚያምኑ ሰዎች ናቸው። የእናንተን ስኬት አይቀበሉም፣ የእናንተን ማለፍ አይቀበሉም። እናንተ ያንን ልታሳኩ እንደምትችሉ አያምኑ። ነገር ግን ሁልጊዜም እድል ስላለው ነው
ነገሮች ስለሚገጣጠሙለት ነው ብለው ያምናሉ። ይህንን የምታውቁበት ቀላሉ ማስረጃ ቅድም እንዳልነው በእነሱ በኩል ምንም አይነት ስራን ኃላፊነት ወስደው ለእናንተ መስጠት ስለማይችሉ ነው። እንደምትሰሩትም አያምኑባችሁ። ይህንን የሚያደርጉት ያንን ስራ ከዚህ በፊት እናንተ በጣም ደጋግማችሁ ሰርታችሁ ታይተው ሊሆን ይችላል። ብዙም ማሳክታችሁት ሊሆን ይችላል። ግን እናንተን እንደ እድለኛ ብቻ ስለሚመለከቱ ያንን ነገር በድፍረት ኃላፊነት ወስደው ለእናንተ አይሰጧችሁም ወይም ታሳኩታላችሁ ብለው አያምኑም። የቀደመውም የተሳካላቸው በእድልና በአጋጣሚ ነው ብለው ስለሚያምኑ። ስለዚህ እንደዚህ አይነት ጓደኞች ካላችሁ ከመርዘኛ ባህሪያት መካከል የመጀመሪያው ባህሪ ይንጸባረቅባቸዋል ማለት። ሁለተኛ በሐዘናችሁ ጊዜ እንጂ በደስታችሁ ጊዜ አብረዋችሁ የሌሉ ናቸው። እንደዚህ አይነቱ ባህሪ ጥሩ ቢመስልም እውነታው ግን ጥሩ አይደለም። ሁልጊዜም ከነርሱ አንሳችሁ የነርሱን እርዳታ ስትጠይቁ ማየት ያስደስታቸዋል። በዚህም ምክንያት በሐዘናችሁና በተቸገራችሁበት ጊዜ ሁልጊዜም አጠገባችሁ ይገኛሉ። የሚችሉትን ውለታ ያደርጉላችሁ ይሞክራሉ። ይህ ግን እነርሱን ለእናንተ ብቸኛና ሌላ ማንም እንደሌላችሁ በሚያደርግ ስሜት ነው። ታዲያ ይህንን እርዳታ ምናልባትም ነገ እንደ ትልቅ ውለታ እናንተን የሚያስሩበት ነው። ስለዚህ በአስደናቂ መንገድ በችግራችሁ ጊዜ እንደ መልአክ ይሆኑላችኋል። እስክትደነቁም ድረስ ይረዷችኋል። ችግሩ የሚፈጠረው ግን እናንተ ከዛ ሐዘንና ችግር ወጥታችሁ ወደ ደስታ መሄድ ስትጀምሩ ነው። ያን ጊዜ የእነርሱን እርዳታ መጠየቅ እያቆማችሁ እንደሆነ ሲሰማቸው ከእነርሱ በታች የነበራችሁት ሰዎች አሁን እኩል ወይም በልጣችሁ ስትገኙ ይቀናሉ። ዛሬም እንደ ትላንት በእነርሱ ክንድ ላይ ስታለቅሱ ብቻ እንጂ ስትስቁ ማየትን አይፈልጉም። በደስታችሁ ጊዜ ከእናንተ ጋር መጣላት ይጀምራሉ። ትኩረት እየሰጣችኋቸው እንዳልሆነ፣ ጣል ጣል እያረጓቻቸው እንደሆነ መናገር ይጀምራሉ። ድሮ የምታውቁትን መልካምነት ሁሉ ይጠፋል። ከቻሉ የእናንተን ነገር ሊያበላሹ ወይም ሊያጨናግፉ ይችላሉ። በቃላቶቻቸው መሃል እናንተ ያላችሁን በራስ መተማመን ዝቅ የሚያደርግ ነገር መናገር ይጀምራሉ። ትላንታችሁን፣ ስህተታችሁን፣ ውድቀታችሁን እያስታወሱ ሊያሸማቅቋችሁ ይሞክራሉ። ከባድ የሆነ መገፋት፣ ንቀት ከነዚህ ሰዎች ልትቀበሉ ትችላላችሁ። ታዲያ እነዚህ ሰዎች በደስታችሁ ጊዜ ስትፈልጓቸው አይገኙም። ቅናታቸው ስለሚታወቅ ይደበቃሉ። ይልቅ እየራቁ ይመጣሉ። እንደ ትላንቱ ከነርሱ ብቻ እየተቀበላችሁ እነርሱን ብቻ እየለመናችሁ ካልሆነ እናንተ ተለውጣችሁ ልትሰጧቸው ወይም ልታበድሩ፣ ልትረዷቸው እጃችሁን ስትዘረጉ ይቃወማሉ። ከእናንተ አይቀበሉም። በቃ ትክክለኛ ቅናትን ታያላችሁ። እስከደረሱባችሁና በእናንተ ላይ ስልጣን እስከሚኖራቸው መንገድ ድረስ ተከትለው ሊያስቆሟችሁ፣ ሊያስፈራሯችሁና ሊያበላሹባችሁ ይሞክራሉ። ነገር ግን እነዚህን ሰዎች በደንብ ርቀት ስትፈጥሩ፣ የእውነትም ሲሳካላችሁ፣ መድረስ የማይችሉበት ቦታ ላይ ስትሆኑ መልሰው ለእናንተ መሆን መስማማት ይጀምራሉ። ከእንደዚህ አይነት ሰዎች ራቁ። አስመሳይ ናቸው። የእናንተን ስኬት፣ ደስታ አይፈልጉም። ሁልጊዜም ሐዘናችሁን፣ ለቅሷችሁን እያዩ ማባበልን፣ መርዳትን ይመርጣሉ። ሁልጊዜም ከነሱ የበታች ሆናችሁ እንድትቆዩ ይፈልጋሉ። እነዚህ ሰዎች ከመርዘኛ ሰዎች ባህሪያት መካከል ሁለተኛው ባህሪ ያለባቸው ሰዎች ናቸው። ሶስተኛው ሐሜተኞችና ሚስጥርን የሚያወሩ። እነዚህ ሰዎች ስለ ሰው የሚያወሯችሁና የሰዎችን ሚስጥር የሚነግሯችሁ ከሆነ ማመን የለባችሁም። ምክንያቱም ያ የሚነግሯችሁ ሰው ሚስጥር ያ ሰው እንዳትናገሩ ብሎ የነገራቸው ነውና። ስለዚህ ነገም የእናንተን ሚስጥር የአደባባይ ሆኖ ከማግኘታችሁ በፊት እነዚህን ሰዎች ለዩ። እነዚህ ሰዎች በተከታታይ ስለ ሰዎች ብቻ ከሆነ ወሬያቸው ነገም እናንተን በሰዎች ዘንድ እንደሚቦጭቋችሁ እወቁ። ሐሜት ማለት ስለ ሰው ማውራት ማለት ሳይሆን ሰውየው ቢኖር በፊቱ መናገር የሚከብዳችሁን ነገር ወይም መጥፎ ወሬን ማውራት ማለት ነው። ስለዚህ ስለ ሰዎች ጥንካሬ ሰውየው ቢኖር በፊቱ ሊባል የሚችልን ነገር ማውራት ሐሜት አይደለም። ስለዚህ ሐሜተኞች አሁን በተናገርኩት ትርጉም ለይታችሁ እወቋቸው። ከዛም የራሳችሁን ጥንቃቄ ማድረግ ጀምሩ። እነዚህን ሰዎች አስፈላጊውን እርምጃ ባለመውሰዳችሁ ምክንያት ሰዎችን እንድትጠሉና ከሰዎች ጋርም ሊያጣሏችሁ ይችላሉ። እነርሱ ግልጽ ነኝ በሚል ሽፋን ተሸፍነው ሁሉን ነገር በመናገር የሚሆነውን በማየት ይደሰታሉ። እነዚህ አይነት ሰዎች ሌላው ድፍረት የሚሰጣቸው ነገር እናንተ እንደማትናገሩ ማወቃቸው ነው። ውሸትም ይሁን እውነት ነግረዋችሁ ይህ ሚስጥር ነው ላንተ ስለሆነ ነው የነገርኩ በማለት
ያስሯችኋል። ስለዚህ ሄዳችሁ እውነትነቱን እንኳን ባላወቃችሁት ነገር ስትብከነከኑ ትኖራላችሁ። ስለዚህ ሁልጊዜም ቢሆን የራሳችሁን ሚዛናዊ የሆነና ትክክለኛ ውሳኔ እንዲኖራችሁ ስለ ሰውም ሆነ ሰውዬ የነገራቸውን አምጥተው የሚያወሩላችሁን ሰዎች ማመን አቁሙ። ይህ ባህሪ የአስመሳይ ሰዎች ሶስተኛው ባህሪ ነው። አራተኛ የእናንተን ውድ ነገር የሚንቁ። እነዚህ ሰዎች በእርግጥ በቀልድ መሰል ወይም በፉገራ ሊሆን ይችላል የሚያደርጉት። ነገር ግን እናንተ ያከበራችሁትን ወይም ውድ የምትሉትን ነገር መናቃቸውን ያሳያችኋል። ይህ ማለት ምናልባትም ህልም፣ ራእያችሁን ወይም ደግሞ እሴቶቻችሁን ሊሆኑ ይችላሉ። ህልምና ራእይ ስንል አንድ ቀን እንደ ወዳጅ ማድረግ የምትፈልጉትን ግን አሁን ባላችሁበት ሁኔታ ሊሳካ አይደለም ሊታሰብ የማይችልን ነገር ነግራችኋቸው ይሆናል። በቀልድም ሆነ በፉገራ መሰል ነገር በጨዋታ መሃል ነካ የሚያረጓችሁና የሚስቁ አንዳንዴም ስማችሁን ሁላ በዛ ባላችኋቸው ነገር የሚጠሯችሁ ከሆነ እነዚህ ሰዎች እናንተ ውድ ያላችሁትን ያከበራችሁትን ነገር የሚንቁ ሰዎች ናቸው። ታዲያ እነዚህ ሰዎች ከህልም ከራእይ በላይ በእናንተ እሴት ወይም የህይወት ህግ የሚያሾፉ ናቸው። ሌላው ያከበረላችሁን እናንተ በተለየ መንገድ ይህንን ነገር አልወድም ወይም አላደርግም አልፈልግም ያላችሁትን ነገር በመናቅ ሲያደርጉባችሁና እነርሱ ላይ ምንም ማድረግ እንደማትችሉ ሲያሳዩአችሁ ሲቀልዱባችሁ የሚኖሩ ናቸው። እነዚህ ሰዎች የእናንተን ድንበር አያከብሩም፣ ድንበራችሁን አይጠብቁም። ሁሉን ነገር ዝም ብላችሁ የምትሉና ትኩረት ፍለጋ የምታደርጉ አድርገው የሚቆጥሯችሁ ሰዎች ናቸው። በሰዎችም ፊት በዚህ ሐሳባቸው በጨዋታና በሳቅ መልክ የሚያሸማቅቋችሁ እንደውም ሌላ ሰው ጋር የተከበራችሁትን ወይም ቦታችሁን ዝቅ የሚያደርጉ ናቸው። እነዚህ አይነት ሰዎች ለራሳቸው ካላቸው የዘቀጠ አስተሳሰብ እናንተን በመናቅ ራሳቸውን ለማከም የሚጥሩ ናቸው። ወደ ወደቁበት ገደል ይዘዋችሁ ለመውረድ የሚጥሩ ናቸው። ስለዚህ እነዚህን አይነት ባህሪ ያላቸውን ሰዎች በጥበብና በማስተዋል እርምጃ ልትወስዱባቸው ይገባል። እናንተ ውድ የምትሉት ነገር ምንድነው? እናንተ አላስነካም የምትሉት ነገር ምንድነው? በእናቴ ቀልድ አልወድም፣ በቤተሰቤ ቀልድ አልወድም፣ በቤት አምሽቼ አልገባም። የትኛውንም ድንበራችሁ ሊሆን ይችላል። ባክ ዝም ብሎ ነው ና ብታመሽ ምን አለበት እያሉ የእናንተን ትክክለኛ የሆነ እሴቶቻችሁን እያለፉ የሚመጡና የእናንተን ድንበር የሚጥሱ ሰዎች መርዘኛ ሰዎች ናቸው። በሌሎች ዘንድ ያስከበራችሁትንም ድንበር የሚያስጥሱ ናቸው። በሌሎችም ዘንድ ንቀትን እንዲፈጠር የሚያደርጉ ናቸው። ንቀው የሚያስንቋችሁ ናቸው። ግን እንደዚህ አይነት ሰዎች ፊት ለፊት የሆነ ማስረጃ ልታቀርቡባቸው አትችሉም። ምክንያቱም አብዛኛውን ነገር የሚያደርጉት በሳቅና በቀልድ ስለሆነ። ስለዚህ ሁልጊዜም ከጓደኞቻችሁ ጋር ከወዳጆቻችሁ ጋር ስትሆኑ የሚደረገውን ነገር በማስተዋል ተመልከቱ። በቀልድና በጨዋታ መካከል ወዳጃችሁ በእናንተ ላይ የሚሰነዝረው ሐሳብ ምንድነው? በዛ በቀልድና በጨዋታ መካከል በተደጋጋሚ የሚሰነዝረው ሐሳብ፣ በተደጋጋሚ የሚያደርገው ነገር በቀልዱ መካከል ሊነግራችሁ የፈለገው ነገር እንዳለ የሚያሳይ ነው። ስለዚህ በማስተዋል እርምጃ ውሰዱ። አምስተኛ የሚፈርዱባችሁና ከመጠን በላይ የሚተቿችሁ ናቸው። ይህ ባህሪ ሰዎችን እጅግ ግራ ያጋባል። ምክንያቱም አንዳንዴ ሲበሳጩባችሁ፣ ሲተቿችሁ ለኔ ብለው ነው ብላችሁ ልታስቡ ትችላላችሁ። ግን ጓደኛና ወዳጅ ሁሉን ነገር በገደብና በትክክለኛው መንገድ ሊያደርገው ይገባል። ይህ ማለት የእናንተንም ሁኔታ መረዳትና ከቻለ በሚችለው መንገድ ማገዝ ይገባዋል። ነገር ግን መተቸትና መፍረድ ቢያስፈልግ ትክክለኛው መንገዱን በሚያመላክት መልኩ እንጂ በዘፈቀደ መሆን የለበትም። ደግሞ የሚተቹበትንም ሰዓትና ጊዜ መኖር አለበት። እነዚህ ሰዎች ግን በየዕለቱ ሙሉ እንዳልሆናችሁ እንዲሰማችሁ የሚያደርጉና የሚያሸማቅቋችሁ ሲሆን ከነርሱ ጋር ስትሆኑ የጎዶሎነት ስሜት የሚሰማችሁ አይነት ናቸው። በቃ እነዚህ ሰዎች ከትክክለኛው አቅጣጫ ይልቅ ብዙ ሰዓትን ድክመታችሁን፣ ስህተታችሁ ላይ አተኩረው የሚያወሩ ናቸው። አንተ እኮ እንደዚህ እያሉ በራስ መተማመናችሁን ያወርዳሉ። ይህ አንድ ለነሱ ሁሌም የነሱ ጥገኛ እንድትሆኑ የሚረዳቸው ሲሆን፣ ሌላው በእናንተ ፊት ንጹህና እንከን የሌለባቸው ሆነው እንዲታዩ ይረዳቸዋል። ስለዚህ እንደዚህ አይነት ሰዎች በአቅራቢያችሁ ካሉ ወይም ወዳጃችሁ ከሆኑ በፍጥነት ከነሱ ቁጥጥር ራሳችሁን አውጡ። እነርሱ እናንተን እንደራሳቸው አድርገው ሊሰሯችሁ የነርሱ ቡችላ ሊያደርጓችሁ የሚጥሩ ናቸው። ስለዚህ በቁጥጥር ውስጥ ከመሆናችሁ በፊት ራሳችሁን ከቁጥጥሩ አስወጡ። ይህ
ከአስመሳይና ከመርዘኛ ሰዎች ባህሪያት መካከል በዋነኝነት ልትጠነቀቁት የሚገባ ነው። ይህንን ስንል ግን ሚዛናዊነትን እንዳትረሱ። ሁልጊዜም ጓደኛ ስህተትና ድክመታችሁን አይናገርም ማለት አይደለም። ነገር ግን ስህተትና ድክመታችሁን ከነ ማስተካከያችሁ የሚነግራችሁ መሆን አለበት እና ደግሞ የሚነግርበትን ሰዓትና ጊዜ ማወቅ አለበት። በጓደኞቻችሁ ፊት በብዙ ሆናችሁ በተቀመጣችሁበት ፊት ያንን ስህተትና ድክመት በእናንተ ላይ መናገር የለበትም። ብቻችሁን ስትሆኑም ደግሞ ሁልጊዜም እየደጋገመ የሚናገር መሆን የለበትም። ቅድም እንዳልኩት እንደዛ የሚናገር ከሆነ በአእምሯችሁ ላይ ሁለት አይነት ተጽዕኖን ይፈጥራል። አንደኛ ሁልጊዜም ከእርሱ ጋር ስሆን ነው ትክክል መሆነው ስህተቴን የሚያርምልኝ እሱ ነው ብላችሁ ስለምታስቡ ሁልጊዜም የራሱ ጥገኛ ያደርጋችኋል። ይህንን ወጥመድ ካላወቃችሁት እናንተ በራሳችሁ ሙሉ ሆናችሁ መራመድ የማትችሉ እስኪመስላችሁ ድረስ በአእምሯችሁ ላይ ተጽዕኖን ይፈጥራል። ስለዚህ ሁልጊዜም የእርሱ ጥገኛ ለመሆን ትጥራላችሁ ማለት ነው። ሁለተኛው ደግሞ እርሱ በእናንተ ዘንድ ጻድቅ ሆኖ እንዲታይ ይረዳዋል። ሁልጊዜም ቼኩስታ የሚባል ዘዴ አለ። ስለሌላኛው ድክመት ማውራት እኔ ንጹህ ነኝ እንደማለት ነው። ስለዚህ በእናንተ ላይ ብዙ ጉድፍንና እንከንን ባወጡ ቁጥር እነርሱ በዛ ነገር እንደማይወቀሱ አእምሯችሁ አውቶማቲክሊ ያስባል። ስለዚህ እነርሱ ንጹህ እንደሆኑ እነርሱ ላይ እንከን እንደማይገኝ አይነት ስሜት ለራሳቸውም ይሰማቸዋል፣ በእናንተም ላይ ያንን ይፈጥራሉ። ስለዚህ ቶሎ ብላችሁ ከዚህ የአእምሮ ወጥመድ ራሳችሁን አስመልጡ ማለት ነው። እንደዚህ አይነት ወዳጅ ካላችሁ መፍትሄው መራቅና መራቅ ብቻ ነው። ሁልጊዜም ድክመታችሁ እየተነገራችሁ፣ ሁልጊዜም ስህተታችሁ እየተነገራችሁ፣ ሁልጊዜም የምታደርጉት ነገር ሁሉ ጎጂ እንደሆነ እየተነገራችሁ በየቀኑ በራስ መተማመናችሁ እየወረደ መኖር የለባችሁም። ስለዚህ መፍትሄው ሌላና ሌላ ሳይሆን መራቅና መራቅ ብቻ ነው። ስድስተኛው በጣም ከሚያደንቋችሁና ከሚያሞካሻችሁ ሰዎች። ይህም በተመሳሳይ ነው። ነገሮች ከፍ ብለው ሚዛናቸውን ካልጠበቁ ስህተት እንደሆነ እያወቃችሁ ሂዱ። እነዚህኛዎቹ ደግሞ ከላይኛው በተቃራኒ ከመጠን በላይ የሚያወድሷችሁና የሚያሞካሿችሁ ናቸው። በከንቱ በጣም የሚቆልሏችሁ ሰዎች ናቸው። እናንተ ራሳችሁን ከፍ አድርጋችሁ እንድትመለከቱ የሚያደርጓችሁ ናቸው። ታዲያ ነገር ግን ውዳሴው ሁሉ ውሸትና ማጋነን የሞላበት ነው። ይህን የሚያደርጉበትን ምክንያት አንደኛ በዚህ ምክንያት እናንተ ከነርሱ መራቅ ስለማትፈልጉ ነው ወይም ስለምትፈሩ ነው። እነርሱ ጋር የሚሰማችሁን ኮንፈርት ለመጠበቅ ሲባል ከነርሱ ልትርቁ አትችሉ። ሁለተኛው ደግሞ የሚፈልጉትን ነገር በቀላሉ ሊቀበሏችሁና ሊያስደርጓችሁ ስለሚፈልጉ ነው። ስለዚህ እናንተን በዚህ ወጥመድ ያስሯችኋል ማለት ነው። እነዚህን አይነት ሰዎች እንደ ጓደኛ እንደ ወዳጅ እናንተን አይተው በሰው ፊት ሞላ እንድትሉ ድክመታችሁና ስህተታችሁን አይነግሯችሁም እና ይልቅስ እናንተ ጋር ጥሩ አድናቆት፣ ሙገሳ ይቀልዳሉ፣ ከጀርባም ይጎዷችኋል። ስለዚህ ይህ አይነት ባህሪ የማስመሰልና የመርዘኞች ባህሪ በመሆኑ ሲገጥማችሁ በአይምሮ የሆነ ትክክለኛ እርምጃን ልትወስዱባቸው ይገባል። አላስፈላጊ የሆነ ሙገሳም ሆነ ማሞካሸት በጓደኝነት ውስጥ ጠቃሚ አይደለም። እንዲሁም ደግሞ አላስፈላጊ የሆነ ትችት፣ ስህተትንም መንገር ከመጠን ሲያልፍ ልክ አይደለም። ሚዛኑ በትክክለኛው ሰዓት ስህተትና ድክመትን መናገር እንዲሁም በትክክለኛው ሰዓት ደግሞ ማድነቅና ማወደስ ነው። ስለዚህ ከመጠን በላይ አንድኛውን ነገር የሚያበዛባችሁ ሲኖር በጥንቃቄ ያንን ጓደኛችሁን ያንን ወዳጃችሁን ልትፈትሹ ይገባል ማለት። ሰባተኛው ቃል የማይጠብቁ ሰዎች። እነዚህ ሰዎች በሕይወታችሁ በአስፈላጊ ጊዜያት የማይገኙ ናቸው። የሚገቡትንም ቃል አያከብሩም ወይም አይታመኑም። ለምሳሌ ተበድረው አይከፍሉም፣ ተውሰው አይመልሱም። ታዲያ ሁሌም እናንተን በሚያስጨንቃችሁ ጉዳይ ላይ ነገሩን እንደሚፈቱትና እነርሱ ላይ እንድትጥሉት ቃል ይገባሉ። ነገር ግን ያንን ቃል አያስታውሱም። በቢዝነስ ደግሞ ተማምናችሁ ብትጀምሩ ነገር ግን ቃልን ያፈርሳሉ፣ ቢዝነሱን ይበጠብጣሉ። ብቻ በየትኛውም ሁኔታ በቃላቸው ላይ አይገኙም። እንዲህ አይነቱን ሰው ደግሞ ደጋግሞ ማመኑ የማያዋጣና የሚያከስር መሆኑን ተገንዘቡ። ሰዎች በጥቂቱ ሲታመኑ በብዙ ይሾማሉ። እነዚህ ሰዎች ከእናንተ ጋር ጓደኛ ነን ቢሉ እንኳን ይህንን ቃል ስለመጠበቃቸው ዋስትና የለም። አንድ ቀን የሚመቻቸው ሁኔታ ጋር ሲገቡ ይረሷችኋል። በራሳቸው ነገር ላይ ቢዚ ይሆናሉ። ከእናንተ ጋር አያሳልፉም። በቃ ሁልጊዜም ቢሆን ከኔ ጋር ናቸው ብላችሁ ልባችሁ እንዲያርፍ ማድረግ አይችሉም። ሁሌም በሐሳብና በምኞታቸው ሌላ ቦታ ናቸው። ሁሌም ሰው ቃሉን የማይጠብቀው እንዳይፈጸም የሚያደርገው ነገር ሲከሰት ነው። ቃሉን የሚጠብቀው ደግሞ ያ እንዳይፈጸም ያደረገውን ነገር ዋጋ ከፍሎ ቃሉን ሲፈጽም ነው። እነዚህ ሰዎች ግን ምንም አይነት ጉልበት ማባከን አይፈልጉም። ለእናንተ ምንም አይነት ጥረት አያደርጉም። በቃ በአጭሩ
በጣም ከተመቻቸው ብቻ ቃላቸውን ያከብራሉ። ካልሆነ ግን ሁልጊዜም ወደ ምቾታቸው ያደላሉ። ይህንን ሲያደርጉ ግን እናንተን ምናልባት አውላላ ሜዳ ላይ ጥለው ሊሆን ይችላል። በእነርሱ ተማምናችሁ ሁሉ ነገር ትታችሁላቸው ሊሆን ይችላል። ስለዚህ ቃልን አለመጠበቅ ከአስመሳይ ሰዎች ባህሪያት መካከል 7ኛው ነው። 8ኛው ጥቅመኛ ናቸው። እንደዚህ አይነት ሰዎች ከጊዜው ጋር የሚቀያየሩ ናቸው። ከእናንተ ጋር የሚሆኑት ስለሚያገኙት ጥቅም ብቻ ሲሉ ነው። ታዲያ ለእናንተ ምንም አያስቡም። ሁሌም ከእናንተና ለጥቅም ይወግናሉ። መጀመሪያውንም እናንተን ስለምታደርጉላቸው አብረዋችሁ እንደሚሆኑ ያስገነዝቧችኋል፣ በቃል ሳይሆን በተግባር። ለምሳሌ ዛሬ እንገናኝ ስትሏቸው ትጋብዘኛለህ የሚሉ ናቸው። ታዲያ እነዚህ አይነት ሰዎችን ለማግኘት ያለንን ሁሉ ኢንቨስት እናደርጋለን። የሚጠሩትም በአብዛኛው ለመዝናናት፣ ለመብላት፣ ለመጠጣት ነው። ጥቅማቸው በሌለበት ቦታ አይገኙም። ሁልጊዜም ስሌታዊ ናቸው። በስሌት ነው የሚኖሩት። የሚያወጡትም ወይም ከነርሱ ለእናንተ የሚደረግ ምንም ነገር ቢኖር በምትኩ ሌላ ነገር ይፈልጋሉ። ስለዚህ ባህሪያቸው ተቀያያሪ ነው። እናንተ ጋር ሌሎች ጋር የሚያሳዩት ባህሪ ይለያያል። ጥቅመኛነት በብዙ ሰዎች ላይ ይስተዋላል። በጥቂቱም በማንም ሰው ዘንድ አለም ተብሎ ይታሰባል። ሰው ጥቅም ባያገኝ ማንንም ከማንም ጋር አይሆንም ነበር። ጓደኛህን፣ ወዳጅህን ሁሉ የምትመርጠው የሚሰጥህን ጥቅም በማሰብ ነው። ለህልሜ ይረዱኛል፣ ራዕይን ይደግፋሉ፣ ባህሪ እንጣጣማለን። ይህ ሁሉ ጥቅምን ለማግኘት ቢሆንም ሰውኛና የተለመደ ነው። እነዚህኞቹ ግን ከዚህ በተለየ መንገድ ጥቅምን ሳይሰጡ መቀበል ላይ ብቻ የሚያተኩሩ ናቸው። ህይወታቸው የተሞላው በእንደዚህ አይነት ቀመር ነው። ምናልባትም አስተዳደግ ወይም ያኖሩበት ስፍራ አካባቢ ሊሆን ይችላል። ግን ሁሌም እንደ ነጋዴ ያስባሉ። ያተርፈኛል ወይ ያዋጣኛል ወይ ነው ሐሳባቸው። እንደዚህ አይነት ሰዎች ማመንንም ሆነ አብሮ መኖሩ ብዙን ዋጋ ሊያስከፍል ይችላል። ምክንያቱም ሁሌም እስካላችሁ ድረስ እንጂ የሐዘንና የችግር ቀን ወዳጆች አይደሉም። እነዚህ ከሁለተኛው ነጥብ ካነሷቸው ሰዎች ተቃራኒ ናቸው። እነዛ በሐዘን ኖረው የደስታ ጊዜ ሲሸሹ፣ እነዚህ ደግሞ በደስታ ጊዜ ኖረው በሐዘን ሰዓት ካጠገባችሁ የሚለዩ ናቸው። ሆናም ቀረ ሁለቱም አስመሳይና መርዘኛ ሰዎች ናቸው። 9ኛ ባለፈ ህይወታችሁ የሚመዝኗችሁ። እነዚህ አይነት ሰዎች በጣም ከባድና በከፍተኛ ጥንቃቄ ከናንተ ልታርቋቸው የሚገቡ ሰዎች ናቸው። ምክንያቱም መቼም ቢሆን ተቀየራችኋል ብለው አያስቡም። እንደ ወዳጅ አንድ ቀን ዕቃ ሰርቃችሁ መሆኑን ነግራችኋቸው ቢሆን ሁሌም ኪስና ቦርሳቸውን የሚጠብቁ ናቸው። ከናንተ በላይ በኋላ ታሪካችሁ እናንተን ለማሰር ይሞክራሉ። የሚፈልጉትን ሁሉ ሊያስደርጓችሁ፣ በድክመታችሁ መጠቀምን ይፈልጋሉ። እንዲህ አይነት ሰዎች በሰዎችም ዘንድ ክብራችሁን ይነካሉ። ስለ ራሳችሁም ስትናገሩ አላቅህም እንዴ የሚል ቃልን ያዘወትራሉ። በቀልድም ሆነ በፌዝ ባሳያችኋቸው ክፍተት ይገባሉ። እውነተኛ ጠላት ናቸው። እዚህ ባህሪ ላይ ይህንን የተጠቀምኩት ከዚህ በፊት ያነሳናቸው ባህሪዎች በሙሉ ምናልባት በቀላል እርምጃ ችግሩን አስወግዶ አብሮ መቀጠል ይቻል ይሆናል። ወይም ራሳችሁን እየጠበቃችሁ ብዙ ባለማመን ግን ካጠገቧቸው ሳታርቋቸው መቀጠል ትችላላችሁ። ይህን አይነቶቹ ሰዎች ግን በፍጹም በዚህ መልኩ አብራቻቸው አትቀጥሉም። ምክንያቱም ዘወትር ለትላንታችሁ እስር ቤት የሚወረወሯችሁ ናቸው። እንደዚህ አይነት ሰዎች ብዙ ጊዜ ጥሩ ሰሚ ስለሆኑ ሰዎች በማመን ብዙ ምስጢርን ይዘረግፉላቸዋል። እነርሱ ግን ያንን ሰው ለመናቅ፣ ለማንቋሸሽ ይጠቀሙበታል። ስለዚህ ድክመት የባላችኋቸው ነገር ሲቀልዱና ሲያሾፉ ታስተውላላችሁ። ስለዚህ እነዚህን ሰዎች መራቅ አማራጭ የሌለው ምርጫ ሆኖ እናገኘዋለን። ይህ ከመርዘኛ ሰዎች ባህሪያት ውስጥ 9ኛው ነው። 10ኛውና የመጨረሻው ኃላፊነትን የማይወስዱ ናቸው። እነዚህ አይነቶቹ ደግሞ በጓደኝነታቸው ሆነ በወዳጅነታችሁ ላይ ምንም አይነት አስተዋጽኦ የማያደርጉ ናቸው። ያ ማለት ግንኙነታችሁ የሚቀጥለው እናንተ እንዳይቆም በምታደርጉት ጥረት እንጂ በእነርሱ ድጋፍ አይደለም። ግዴለሽ ናቸው። ካልደወላችሁ አይደውሉ፣ ካልፈለጋችኋቸው አይፈልጓችሁ እና እናንተ ላይ የህይወታቸው ሩቅ ጓደኛ የሚያደርጓችሁ ናቸው። በተመቻቸው ቦታና ሁኔታ ውስጥ ሲስማሙ የሚረሷችሁ፣ ተጣልታችሁ ሁልጊዜም ይቅርታን ከእናንተ የሚጠብቁ የሚፈልጉ ናቸው። በመለያየታችሁ እናንተ ብቻ ልትጎዱ እንደምትችሉ የሚነግሯችሁ ናቸው። እነርሱ ባለብዙ ጓደኛና ባለብዙ ፈላጊ እንደሆኑ የሚያሳዩአችሁ ናቸው። እነዚህ ሰዎች ለግንኙነቶቻቸው ኃላፊነትን አይወስዱም። ስለዚህም እናንተ ውስጥ ሁሌም ጥያቄን ያኖራሉ ወይም ይፈጥራሉ። ለምን አንለያይም ስትሉ አጠገባችሁ ናቸው። አጠገቤ ናቸው ስትሉ ደግሞ የሉ። በቃ እንደ ሙዳቸው ናቸው። በመስመር ውስጥ አይገቡም። እነዚህ ሰዎች ህይወት ላይ ፈሪ ናቸው። በጓደኝነታችሁ ብቻ ሳይሆን ምንም አይነት ስራ አብራቻቸው የምታደርጉበት ሐሳብ ቢኖራችሁ ኃላፊነትን ስለማይወስዱ
ትጎዳላችሁ። ገንዘብንም ሆነ ምንም ነገር አምነው ኢንቨስት አያደርጉም። ምንም አብረው አይጀምሩም። ማለት ስትጀምሩ ግን አለውበት የሚሉ ናቸው። ትርፍን እንጂ ኪሳራን የማይጋሩ ናቸው። እንዲህ አይነቶቹንም ሰዎች ማመኑ አስፈላጊ አይደለም። በግንኙነት ውስጥ ሁለታችሁም የየራሳችሁን ጥረት ማድረግ አለባችሁ። ጥረቶቻችሁን መለካካት የለበትም። ነገር ግን ሁልጊዜም የሆነ ግንኙነት አስቀጣይነት የሚቀጥለው በአንዱ ፈላጊነት ላይ ብቻ ከሆነ ነገርየው ሊፈተሽ ይገባል። ያኛው ይጠላዋል ግንኙነቱን ወይም አይፈልገውም እያልን አይደለም፣ ግን ለግንኙነቱ ኃላፊነትን አይወስድም። ለጀመረው ግንኙነት በመደወል እንዲሁም በመገናኘት የተፈጠረን ችግር በመፍታት በመወያየት ነገሮችን ፊክስ እያደረጉ ግንኙነትን ለመቀጠል የሚጥሩ አይደሉም። በነገሩ ላይ ምን አገባኝነትን ያሳያሉ። ፍራቻቸው ካላችሁ አላችሁ፣ ከሌላችሁም ደግሞ እንዲሁም የላችሁ። እነሱ ህይወታቸውን ከእናንተ ጥገኝነት ፍጹም በራቀ መንገድ እያስቀጠሉ እንደሆነ ያሳያችኋል። ይህንን የሚያሳዩአችሁ ደግሞ እናንተ በእነሱ ህይወት ላይ ጥቅም እንደሌላችሁ እንዲሰማችሁ በሚያደርግ ስሜት ነው። ኃላፊነት አለመውሰዳችሁ ብዙ ችግርን ይዞባችሁ ይመጣል። እናንተ ጥገኛ እንደሆናችሁ፣ እናንተ ብቻ ፈላጊ እንደሆናችሁ እንዲሰማችሁ ያደርጋል። ስለዚህ እንደዚህ አይነት ሰዎችን ራቅ ማለቱ አስፈላጊ ነው። ለዛሬ ያዘጋጀንላችሁ ይህንን ነበረ። ይህ 10 ባህሪዎች በተለያየ መንገድ በብዙ ሰዎች ላይ የሚገለጥ ነው። ወዳጅነቱም ወይም ግንኙነቱ ልክ እንዳልሆነም የሚጠቁሙ ምልክቶች ናቸው። እናንተም ላይ ካለ እንድታስተካክሉ፣ ሰዎችም ላይ ማስተካከል ከተቻለ ብትሞክሩ፣ ካልተቻለ ደግሞ ራሳችሁን እንድትጠብቁና እንድትጠነቀቁ በተጨማሪም ተገቢውን እርምጃ እንድትወስዱ እናሳስባለን። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ።